እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እግዚአብሔር ይመስገን። ቸር አምላካችን እመቤታችን ድንግል ማርያም ወዳጆች ሁሉ የተመሰገኑ የሆኑ እንዲሁ በወቅታዊው ነገር ዝም ልንል ብንሞክርም እንዲያውም አይሆን ሆነ። ውስጥ ለውስጥ እየተደረገ ያለ ነገር ስላለ በነገር ሃይማኖት ጉዳይ ላይ የምታውቁት ነው። ሀገራችን ቤተክርስቲያን የገባችበት ዕዳ በጣም ብዙ ነው። በተለይ ወገኖቻችን ኦርቶዶክሳውያን የሚያዩት ግፍ በየትኛውም ስፍራ ብዙ ነው። ግን ሰሞኑን ጎንደር ያሉ አንድ የጉባኤ መምህር አባ ገብረ ማርያም በጉባኤ ላይ በክብረ በዓል ላይ በተናገሩት ነገር ምክንያት እየሆነ ያለው ነገር ጥሩ አይደለም። ባጭሩ እሳቸው የሰሩት ስራ ጥሩ ነው አልልም። መነጋገር ይፈልጋል ማለት ምን ለማለት እንደፈለጉ ሊነግሩን ይገባል። ለዛ ነው በይዘቱ ላይ እስካሁን ድረስ ምንም ያላል ነው። ቦታው ጥሩ አልነበረም። ካሜራ አስደቅኖ በክብረ በዓል ላይ እንደዛ ማለታቸውን እኔ ጥሩ ነው አልልም። ነገር ግን ይህንን ተከትሎ ሶስት ነገር አይቻለሁኝ። አንደኛ እሳቸውን ለማዋረድ አሰፍስፎ ሲጠብቅ የነበረ አካል ነበረ ማለት ነው። ማለት እኒህ አባት፣ እኒህ ሊቅ፣ እኒህ መምህር በእውቀት እንደማይታሙ በምንፍቅና እንደማይታሙ መቼም የታወቀ ነው። ይሄ እስካሁን ገጥሞና አያውቅም። አንድ ከተማ ውስጥ ነው የምንኖረው። ሊቅነታቸው ወዳጅም ጠላትም የመሰከረው ነው። አንደኛ። ሁለተኛ በእምነታቸውም የሚታሙ በንጽህና የሚታሙ አይደሉም። ማንም ክፍታፍ እየወጣ የሚናገራቸው ሰው አይደሉም። በመጀመሪያ ደረጃ ሰው ናቸው፣ ሊሳሳቱ ይችላሉ። ነገር ግን መንገድ አለው፣ የራሱ መንገድ አለው። ለሊቃውንት መልስ የሚሰጡ ሊቃውንት ናቸው እንጂ እንዳንተ አይነት እንዳንቺ አይነት ክፍታፍ አይደለም። የቤተ ክርስቲያን ትምህርት የታወቀው መጀመሪያ ይህንን ምን ለሊቃውንት አይደለም፣ በስርዓቱ መልስ የሰጡ ሊቃውንት አለ። ምክንያት በአደባባይ ለተነገረ ነገር መልስ የሚሰጥ በአደባባይ ነው። ነገር ግን በአደባባይ መልስ ለመስጠትም ያለባቸው ሊቃውንት ናቸው፣ ነገሩ የሚገባቸው። ጾታ ምን ማለት እንደሆነ እንኳ አስተካክሎ መተርጎም የማይችል ሰው እኮ ነው አደባባይ ወጥቶ ብዙ ነገር እየለፈለፈ ያለ። ስለዚህ ከእሳቸው ጋር ጥላቻ ያለበት ሰው ብዙ እንደነበረ አሁን ገባኝ። ሰው ናቸው፣ የማያስደስቱ ነገሮች አሏቸው። እኔም በግሌ ማለስማማባቸው ነገሮች አሉ። አንደኛው እሱን ያስተዋልኩት። ሁለተኛው ነገር ይችን አጋጣሚ ተጠቅማችሁ እንተዋወቃለን፣ ቀን እየጠበቅን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮን መገልበጥ የሚፈልግ በጣም ብዙ ሰው አለ። በነገራችሁ ላይ ስም ዝርዝር ይዤ እመጣለሁ ከናስተምሯቸው አንድ ቀን። የምስራቁን ዓለም ምንፍቅና ወደ ኢትዮጵያ ለማስገባት የሚታትሩ አሉ የምትሏቸው እንደ ጣዖት የምታመልኳቸው ሰባኪዎች አሉ። አንዳንዶቹ ጉባኤ ቤት ያሉ ሰዎችም የነሱ ተባባሪ የሆኑ እያየው ነው። ኢብን አንድ ትልቅ ማህበርን ጨምሮ ያው ዝርዝር ውስጥ አልገባም፣ ደግሞ ስድብ ሰልችቶኛል ትንሽ። ግን ይኸውላችሁ የምስራቅ ኦርቶዶክሶች ለእኛ 100% መናፍቃን ናቸው። እስኪ እንደፍረ ተናገር በሉት። ታውቋቸዋላችሁ፣ ስለማን እንደማወራ ብዙዎቻችሁ ታውቃላችሁ። ይህንን አጋጣሚ ተጠቅማችሁ የምስራቅ ኦርቶዶክስን አስተምሮ ወደዚህ ለማስገባት አትሞክሩ እና የጉባኤ ቤት መምህራን ዝምታ ስላበዙ ነው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ የሚጠላ ሰባኪ ካፍ እስከ ገደፉ ሞልቷል። ካፍ እስከ ገደፉ የቤተ ክርስቲያኗን ትርጓሜ የሚንቅ የሚያቃልል የማይቀበል። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከማንም ተውሶ የሚያሻት አይደለችም። በዚህ ዘመን ድሮ የሚያስፈልገውን ከሚያስፈልግበት ስፍራ ከእውነተኞቹ ከቅዱሳን ሊቃውንት አመጣለች። ከምስራቁም ከመካከለኛው ምስራቅም አመጣለች። አሁን ግን ከማን የምትዋሰው አስተምህሮም ስርዓትም የላትም። ከምስራቅ በለው ከምዕራብ በለው ከምንም በለው ከግብፅም በለው አሁን የምንዋሰው ምንም ነገር የለንም፣ በተለይ በአስተምህሮና በስርዓት ጉዳይ። ስለዚህ ተጠንቀቁ ባካችሁ። በተለይ እናንተ ቅንነት የዋህነት ያላችሁ ሰዎች፣ ሰው የምትከተሉ ሰዎች ተጠንቀቁ። ለሳቸው መልስ መስጠትና በዛው አሳቦ የቤተክርስቲያኗን አስተምህሮ መንቀፍ ሌላ ነው። በጾታ ጉዳይ በጣም ብዙ ሀተታ ያለ። ጾታ ሲባል እናንተ እንደምታስቡት ወንድና ሴት ብቻ አይደለም። ለዛ ነው ሊቃውንት ይነጋገሩበት፣ ሊቃውንት ይነጋገሩበት። ከዛ በኋላ መፍትሄ የሚሰጡት ከሆነ ይሰጡታል። ሶስተኛውና የመጨረሻው ነገር ግን ግልጽ ያለ ምንፍቅና ሲነገር እየሰማው ነው። አንዳንዶቻችሁ ወጣችሁ ሰለስቱ ምዕትን ስትነቅፉ ሰማሁኝ። ሰለስቱ ምዕት ስለ ስሉስ ቅዱስ ስለ አካል የተናገሩትን ቅዱስ አትናስዮስ የተናገረውን በዚያው ሀሳባችሁ ሃይማኖተ አበው ስትነቅፉ ዘመነኛ ወጣት የጻፈውን አንዳንድ መጽሐፍ ጥቅስ አድርጋችሁ እየጠቀሳችሁ ነውር ነው። ተው። በእርግጥ አንዳንድ ባለፈው ተናግሬያለሁ። አለሙያችሁ አትግቡ፣ እንዲሁ አለችሎታችሁ አትግቡ። ለሃይማኖት መቅናት ጥሩ ነው፣ የማይገባችሁ ነገር ውስጥ አትግቡ። ለምን አንዳንዶቻችሁ የክፋት እንዳልሆነ አይቻለሁኝ። መስሏችሁ ነው። ስለ ጾታ ሲነገር
ለእግዚአብሔር የሚነገሩ ነገሮች እንዴት እንደሆኑ በእውነቱ እሱ ለሊቃውን ተውላቸው። ትልቁ ስህተት እሳቸው ራሳቸው መምህሩ አባ ገብረ ማርያም አንደኛ አለቦታው፣ ሁለተኛ ማብራሪያ በተገቢ መንገድ ሳይሰጡበት አነሱት እና ተጋላጭ ሆነ፣ ለሁሉ ነገር ክፍት ሆነ እና ቢነጋገሩበት ጾታ ምንድን ነው? ስለ መላእክት ስንነጋገር እንዴት ነው? ስለ ነፍስ ስንነጋገር እንዴት ነው? ስለ ስሉስ ቅዱስ ስንነጋገር እንዴት ነው? ስለ ሰው ስንነጋገር እንዴት ነው? ስለ ግቡዛን ፍጥረቶች ስንነጋገር እንዴት ነው? ምንድን ነው ሊሉ የፈለጉት እርስዎ ብሎ መጠየቅ ይገባል። ሊቅ ናቸው። ማንም አይደለም እዚህ ፌስቡክ ያለ አርበኛ ይቅርና የጉባኤ መምህሩ ነው እሳቸውን ለመተቸት አቅሙ ያለው ሰው የለም። በግልጽ እንነጋገር። ተው። በመጀመሪያ ደረጃ ስንት ቤተ ክርስቲያኗን በቁሟ የሚደፋዋትን ሰዎች አይናችሁ እያየ ዝም እያላችሁ። እኔ እኮ በነገራችሁ ለጥብቅና ለእሳቸው አይደለም፣ እኔ ራሴ ተችቻቸዋለሁ እኮ አደባባይ ወጥቼ አለቦታውን የተናገሩት አለበቂ ማብራሪያን የተናገሩት እና ስለዚህ ደግሞ የተማረ ሰው ደግሞ የሚታወቀው ምንድነው? ስህተት ካላቸው ሊቃውንት ጋር ተነጋግረው ስህተቱ ይታረማል። በዚህ አጋጣሚ ግን አንድ ጊዜ ሰለስቱ ምዕተን፣ አንድ ጊዜ ሃይማኖተ አበውን ተዉ፣ ስርዓት ያዙ። ተው። የቤተክርስቲያናችን መሰረት ነው ሃይማኖተ አበው። መጽሐፉ የእምነታችን መሰረት ነው እንድታውቁት። ከወንጌል ቀጥሎ የምንመካበት መጽሐፍ ሃይማኖተ አበው ነው እንድታውቁት። እና ስለዚህ ተጠንቀቁ፣ ጥንቃቄ አድርጉ። እንዲህ በማይገባችሁ ነገር እየገባችሁ አትፈትፍቱ። አይምሮና ሕሊና ካላችሁ ቤተ ክርስቲያንን እየፈተኗት ያለው የሚታዩ ነገሮችን ታገሏቸው። የነገር ሃይማኖት ጉዳይ ሲመጣ ደግሞ እናንተ ገብታችሁ ከምትፈተፈቱ ጩሁ ወደ ሊቃውንት። ደፈር ያሉ እውነተኛ ሊቃውንት አሉ አይደለም? እነሱን መልስ ስጡ እያላችሁ እነሱ ማስጨነቅ ነው እንጂ የማታውቀው ነገር ውስጥ ገብታ አዲስ ምንፍቅና ታመጡ። እግዚአብሔር አካል የለውም ጾታ የለውም ለማለት አካል የለውም ወደ ማለት እኮ ሄዳችሁ ወገኖቻችን። እና ተው፣ ግድ የለም ነውር ነው። ይህንን ማሳሰቢያ ልስጥ ብዬ ነው። ቀሪውን በጊዜ ሂደት እናየዋለን። ግን ይህንን የምስራቅ ኦርቶዶክስ አስተምሮና አንዳንድ ምንፍቅና ወደ ቤተ ክርስቲያናችን ለማስገባት የሚሞክሩ ሰዎችን ግን መጽሐፍ እውቅወሙ ይላል፣ እወቁባቸው፣ እናስተውል ለማለት ነው። ለእግዚአብሔር ለመድኃኔዓለም ለአምላካችን ክብር ምስጋና ይሁን። በሰላም ያውለን።